እረፍት ለማግኘት ውሃ ወደ ሌለበት ደረቅ ቦታ ይንከራተታል። የሚሻውንም እረፍት ግን አያገኝም። ከዚያም ወደ ነበርኩበት ቤት ተመልሼ ልሂድ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶ ተዘጋጅቶ ያገኘዋል። ከዚያም ይሄድና ከራሱ የባሱ ሌሎች 7 የከፉ መናፍስቶችን ይዞ ይመጣል። እነርሱም ሰውየው ውስጥ ገብተው ይኖራሉ። የዚያ ሰው የኋለኛ ሁኔታ ከፊተኛው የከፋ ይሆናል። በዚህ ክፉ ትውልድ ላይ እንዲህ ይሆንበታል ይላል። በዚህ ክፍል ውስጥ ጌታ ነፃ ወጥቶ ነፃነቱ መልካም ሳይሆን የከፋ ዳሜጅ ሊያደርገው የሚችል አደጋ ስላመጣበት ሰው ነው የሚናገረው። ጌታን አለማወቅ ይሻላል ጌታን አውቆ ዝርክርክ ሆኖ ከማለት ነው። የሰማችሁ ነው። ጌታ አለኝ እያለ የእግዚአብሔር መልክ የሌለበት ህይወት ከሚኖር ሰው ይልቅ ጌታን ማያውቅ ሰው ኦኬ ነው፣ ሰላም። በጣም አደገኛው ነገር ይሄ ነው በእግዚአብሔር መንግስት ውስጥ። ትላንትና የተወሰኑ ነገሮችን እያየን ነበር። አብዛኞቻችን ላይ የሚታይ ምልክት አለ። ወደንብ እንድታስተውሉ የምፈልገው ነገር የሰው የላዩ ገጽታ ውስጡ ላይ ከሚመጣ ድምፅ የሚመነጭ መሆኑን በጣም ማወቅ ያስፈልጋል። ከውስጣችሁ የሚመጣው ድምፅ ነው ላያችሁ ላይ የሚገለጠው። ሰው በልቡ ሞልቶ ከተረፈው ይናገራል ሲል እያለ ያለው በልብ ሞልቶ የሚያደምጠው ነገር አለ ማለት ነው። ሰው ውስጡ ምንም ቢሆን ምን ያሳደገው ድምፅ አለ ማለት ነው። በደንብ ስሙ። አንዳንድ ሰው እፈወሳለሁ የሚል ተስፋ ሳይኖረው የሚኖር ሰው ከሆነ ሳይፈወስ ነው የሚኖረው። ውስጡ የሚያደምጠው ድምፅ ምንድን ነው? ይሄ በሽታ ይገለሃል ነው የሚለው። ታስታውሱ ከሆነ ያ በጌታ ኢየሱስ ክርስቶስ ስንት ዓመት ነው በዛ በመጥመቂያው አጠገብ ቁጭ ብሎ የነበረው ሰውዬ የመዳን ፍላጎት አለው። ነገር ግን ሰው የለኝም ውሃ ውስጥ የሚከተኝ ነው ልብ ውስጥ የነበረው። ውሃ ውስጥ ሊገባ እንደሚድን ያምናል። ሰው ሊኖረው እንደሚድን ያምናል። ውስጡ ያለው ድምፅ ሰው የለህም እንጂ ትድናለህ፣ ሰው ብታገኝ ትድናለህ። ያ ድምፅ ለ30 ምናምን ዓመት ውስጡ አብሮ አድጓል። ብዙዎቻችን በጌታ ሆነን ውስጣችን ያሳደግነው ድምፅ ነው እየተቆጣጠረን ያለው። አይ አንቺ ሰው አትሆኝም፣ ምን አንቺ ቤተሰብ ውስጥ መች ሰው ወደና ሰው ወጣ ያውቃል የሚል ድምፅ አብሮ አድጓል። ወላጆቻችን የሰጡን ድምፅ አብሮ አድጓል። አካባቢ የሚሰጠን ድምፅ አብሮ አድጓል። እኛ ለራሳችን የምንሰጠው ድምፅ አብሮ አድጓል። እግዚአብሔር ጋር ስንመጣ በየትኛው በኩል እግዚአብሔርን ሰምተን ከነዚህ ስራቶች ነፃ እንወጣ? በጣም አስቸጋሪ ነው። አሁን ትልቅ ችግር የሆነው ሰው በጌታ መሆኑና አለመለወጡ አይደለም። ያሳደገው ድምፅ አለ። ገብቷችኋል አይደል? ያሳደገው ድምፅ አለ። ማን ነው እዚህ ምሳሌ ሲናገር የነበረው? ሐረግነች ስሙ አስገደለው ያለችው የውሻ ሐረግ ነው ያለችው አይደል? የሚያድግ ነው፣ አብሮ የሚያድግ ነው። አያችሁ፣ አብሮ የሚያድገው ነገራችሁ ከረንትሊ ሊለውጣችሁ አይችልም። ይዟችሁ ነው የሚጠባው። ፈሪ ሰው አለ ለምሳሌ፣ በቃ ፈሪ ነው። መውጣት መግባት ለሱ ጭንቅ ነው። እንዴት ሰው እንሆናለን ይላል። እንዴት ህይወታችን ይቀየራል ይላል። እንዴት ይላል። አያችሁ። ስለዚህ እንደዚህ አይነት ሰዎች መጥቶ እግዚአብሔር ሲናገራቸው በቀላሉ በእግዚአብሔር ድምፅ ለመነሳት ይቸገራሉ። ዳስ ዋይ እግዚአብሔር መስማት ነው ለአማኝ ዋና የክርስትና ሴንተሩ። ብዙ ጩኸት፣ ብዙ ሃይማኖት፣ ብዙ መንፈራገጥ አይደለም። ለድምፅ ለእግዚአብሔር ድምፅ እግዚአብሔርን ድምፅ እየሰሙ ሪስፖንድ ማድረግ ነው። አገር ሁሉ ነብይ በሆነበት በተለይ በዚህ ዘመን አገር ሁሉ ነብይ በሆነበት ክፍት የሥራ ቦታ ነብይነት እስኪመስል ድረስ ሰው ሁሉ ነብይ በሆነበት ዘመን
ሰው ሁሉ ተቅበዝባዥ ለምን ሆነ? እየሰማችሁ አገሩ ነብይ ነው። ሱፍ የለበሰ ነብይ ይመጣል። ጠጉሩን አፍሮ ያደረገን መላጣ ነብይ ይመጣል። ብዙ አይነት ነብይ ይመጣል። ግን ሰው የዛኑ ያህል እረፍት የለው፣ መረጋጋት የለው። መጽሐፉ እኮ ነቢያትን እልካለሁ አለ። ለምን? ያጽናኑ ዘንድ። አጽናኑ ብሎ ነው ነቢያቱን የላከው። አጽናኑ ተብሎ የተላኩ ነቢያቶች ይሁኑ አጉላሉ ተብሎ ይሁኑ አናውቅም። ግን አሁን ብዙ ናቸው። ግን እኛ ደግሞ አልተረጋጋንም። ስለዚህ እነሱ የሚናገሩት ሳይሆን እኛ የምናሳድገው ድምፅ ነው እሱ የኛን ህይወት የሚቆጣጠረው። የፈለገ ምንም አይነት ሰው ሁኑ የሚጣላችሁ ድምፅ አለ ውስጥ፣ የሚቃወማችሁ ድምፅ አለ ውስጥ። ምንም ልትሉ ትችላላችሁ። አገሬው በጠቅላላ በእናንተ ላይ ለተቃውሞ ቢነሳ እናንተ ከውስጣችሁ ጋር ከታረቃችሁ ማንም አያቆማችሁ። ወይ ነግራችኋለሁ። አገሬው ሙሉ ከእናንተ ጋር ተስማምቶ ውስጣችሁ ካልታረቀ ከራሳችሁ ጋር የማንም አብሮ መሆን ለእናንተ ለውጥ ያመጣል። ልክ አንዳንድ የደሃ ልጅ ተመልከተ። የደሃ ልጅ ህይወቴን እቀይራለሁ ብሎ አፈር በልቶ የእናቱን የአባቱን የወንድሞችን የእህቶችን ህይወት ይቀይራል። ውስጡ ምን አይነት ድምፅ አለ? እኔ ኃላፊነት አለብኝ፣ ከኔ አልፎ ለቤተሰቦች ይሆናል። አንዳንድ ደግሞ ገንዘብ ያለው ቤተሰብ ልጅ ተመልከተ። ይወጣል፣ ይገባል፣ ይበላል፣ ይጠጣል፣ የታጠበ ይለብሳል አይደል? ምንም ውስጡ ድምፅ የለም። የቤተሰቡ ሸክም፣ የሀገር ሸክም ገብቷቸው አይደል? በቃ እዛው ያለ በቃ የተገረዘበት አልጋ ላይ እዛው ከግራ ወደ ቀኝ እየተንከባለለ እድሜው 60 70 ሊሆን ምንም ለውጥ እንት ውስጡ ምን ድምፅ የለም። አንድ ሰው ግን አለ ፓሽኔት ነው። የትውልዴን ታሪክ እቀይራለሁ ይላል። ድንገት አያችሁ፣ ድንገት እቀይራለሁ። ኢየሱስ ጌታ። እነዚህ ነገሮች የሆነ የሚልካቸው ነገርማ አለ። ቢኮም ዌሬቨር ነው ያሉት። ቢሮ መሳቢያ ውስጥ ሁሉ አሉ። ክብር ለኢየሱስ። እሺ ነገ ስራ አለን እዚህ ጋር አስታውሱ። ሰው የተረበሸ ክብር ለኢየሱስ። እየረሳሁ ነው ማታ ነው ዝም ብዬ። እሺ እንቀጥል። እኔ ይሻላችኋል አይደል? አይሻል? ስለዚህ በደንብ ተመልከቱ። ውስጥ የሚያሳድገው ሰው እንዴት አድርጎ ነው የሚያሳድገው? የትም አትሄዱ። እማን ካረገማችሁት በስተቀርና በእግዚአብሔር ቃል ኢንፍሉዌንስ የማታደርጉት ከሆነ አንድ ክፉ ድምፅ አብሮን የሚያደርጋል። ባድ ነው፣ በቃ መጥፎ ነው። አያችሁ መጽሐፍ እኮ ታውቃላችሁ። አሁን ለምሳሌ ስለ ልጅ አይታችኋል። በጣም ብዙ ፍርስራሽ ውስጥ ከተደረመሰ ፎቅ ስር አንድ ሕፃን ልጅ አራስ ልጅ ተጎትቶ ወጣ ምናምን ሲባል አልሰማችሁ? እኔ በጣም ብዙ ጊዜ ሰምቻለሁ። ፕሮቴክሽን አለ ማለት ነው። ልጅ የሚጠብቀው አለ። እምነት ውስጡ ባይኖርም አለ። ልክ ስናድግ ግን ሁልጊዜ የስጋት ህይወት ስለሆነ ያለ የሆነ ነገር ያጠቃሃል የሚል ድምፅ ኢንፍሉዌንስ ስለሚያደርገን ከጥበቃ ውጭ እንሆናለን። ራሳችንን ለማዳን ስንሮጥ ራሳችንን እናጠፋለን። በጣም ወሳኝ ጉዳይ ነው። እኔ ግርም ነው የሚለኝ ፍርስራሽ ውስጥ ምንም ነገር ከማይተርፍ ነገር ውስጥ አንድ በመጠቅለያ ጭረት የሌለበት ሕፃን ልጅ ይወጣል። ጭረት ያልነካው። እኛ ግን ባደግን ቁጥር ውስጣችን የምናሳድገው ምን አይነት ድምፅ ነው? ኮንፊደንስ፣ ራስን መጠበቅ፣ ከእግዚአብሔር የተሻለ አዋቂ ለራስ መሆን። ይሄ ድምፅ አብሮ ያድግና አስቸጋሪ። ልክ ጌታ ኢየሱስ ክርስቶስ ሰውየው ነፃ ከወጣ በኋላ ተላልፎ ለሌላ ባርነት ይሰጣል። ለሌላ ባርነት ደግሞ ሲሰጣል የከፋ ነው አለ። ያ ቤት ነፃነቱ ተጠብቆ ንጽህናው ተጠብቆ እንዲቀጥል ነፃ ወጣው ሰው ካልሰራ 7 የከፉ ይመጣሉ አለ። ለዚህ ትውልድ እንደዛ ይሆንበታል አለ። ተላልፎ ይሰጣል። እግዚአብሔር ሊሰማው ካልወደደ ተላልፎ ይሰጣል። የሮሜ መጽሐፍ ምን ይላል? እምነት በመስማት መስማትም በእግዚአብሔር ቃል አይደለም? ሮሜ ምዕራፍ 10 ቁጥር 17 ምዕራፍ 10 ቁጥር 17
በእግዚአብሔር ቃል። እምነት በመስማት ነው፣ መስማትም ከእግዚአብሔር ቃል ነው አይደለም የሚለው በእግዚአብሔር ቃል። ወደዚህ ምን ይሄ ምን ማለት ነው? በእግዚአብሔር ቃል ነው ማለት እያንዳንዱ ወደ እናንተ የሚመጣን ድምጽ በእግዚአብሔር ቃል ነው የምትቃኙት። ሮሜ ምዕራፍ 10 ቁጥር 17 እምነት ክሬት ይደረጋል በምን? በእግዚአብሔር ቃል። አያችሁ? እምነት በመስማት መስማትም በእግዚአብሔር ቃል። እንደ እግዚአብሔር ቃል ነገሮችን ማየት ልክ የሚመጡትን ድምጾች ሁሉ በእግዚአብሔር ቃል ውስጥ መክተት መፈተሽ። ለዛ ነው መጽሐፍ ሲናገር ከትንቢት ይልቅ የጸና ምን አለ? ቃል አለ። ትንቢት ቢሆን ምን ይላል? ይፈተናል፣ ይፈተሻል። ማንም ሰው ያመጣው ትንቢት ምን ይላል? ይፈተሻል። የእግዚአብሔር ቃል ግን ምን መፈተሻ የለም፣ ማጥለያ የለውም። ስለዚህ የሰው ልጆች ነፃ ከወጡ በኋላ ነፃነታቸውን ጠብቀው እንዲኖሩ ሊያደርጋቸው የሚችለው ምንድን ነው? በእግዚአብሔር ቃል ያለ መስማት ነው። እስኪ በሉት፣ በእግዚአብሔር ቃል ያለ መስማት በሉ እስኪ። ድገሙና ተናገሩ እስኪ። የስ በእግዚአብሔር ቃል ያለ መስማት ብቻ በእግዚአብሔር ቃል በእግዚአብሔር ሁሉን በእግዚአብሔር ቃል የማድረግ ዊዝደም። ትናንትና ስንነጋገር ነበር። አንድ ሰው በጌታ ከሆነ በኋላ ዋይ ለምን ነው ስትረስ የሚሆነው? የጭንቀት ሰው የሚሆነው ለምን? የሐዘን ሰው የሚሆነው ለምን? ግራ የተጋባ ሰው የሚሆነው ለምን? ህይወቱ መልክ ያጣ የሚሆነው ለምን? እስኪ ይሄን ጠይቃችሁ ታውቃላችሁ? ወይ ምንድነው የሚለው ጌታ ለዛች ለሳምራዊት ሴት ባለፈው ስንነጋገር እኔ የምሰጥሽ ውሃ ብትጠጪ እኮ አለ ከሆድሽ የህይወት ውሃ ወንዝ ነው የሚወጣው። እኔ ከምሰጠው ውሃ ሰው አይጠጣም፣ ምክንያቱም ከሆዱ የህይወት ውሃ ወንዝ ያለ ነው። ልክ እኔ የምሰጥሽን ብትጠጪ ዳግመኛ አትጠም፣ የህይወት ውሃ ወንዝ ነው። ጥሩ ነው። እናንተ ደካሞች ሸክማቸው እየከበዳችሁ ኑ ወደ እኔ አሳርፋችኋለሁ። ኦኬ ጥሩ ነው። መጣን፣ ወደ ጌታ መጥተናል እንላለን። እረፍት አለን ወይ ነው ጥያቄ። አያችሁ? አሁን ሰው ወደ ጌታ ከመጣ የህይወት ለውጥ አለ። የሃይማኖት ለውጥ ሳይሆን የህይወት ለውጥ ነው የተካሄደው። የህይወቱ ለውጥ ውጪ ካሉት ሰዎች ጋር አንድ አይነት ከሆነ ሃይማኖታዊ ለውጥ እንጂ የህይወት ለውጥ አልተካሄደም ማለት ነው። ቢኮዝ ሰው በክርስቶስ ከሆነ ዲፍረንስ የለውም። የሰላም ልዩነት አለ፣ የደስታ ልዩነት አለ፣ የበረከት የጤንነት ልዩነት፣ ሁሉ ነገር ዲፍረንት ነው፣ የተለየ ነው። መነሻው ምንድን ነው? መጽሐፍ ቅዱስ ነው የሚናገረው። አያችሁ? በደንብ አስምሩ። የህይወት ለውጥ ኤክስፔክት የሚደረግ ነው አይደል? የሚያጽናናን እኮ እኛን አንዳንዴ አሕዛብ ነው። ጌታ ምን ማለት ሰው አይዞ ሁሉም ያልፋል የሚለው ስለ ሰላም የሚያስተምሩ እንዴ ፍርድ ቤት ለፍርድ ቤት ስንንከራተት አብሮ ስለመኖር የሚያስተምሩ ሌሎች ሰዎች ናቸው። ለምንድን ነው አማኝ ይሄ ችግር የሚገጥመው ካለ ይሄ ነው ነጥቡ፣ መልሱ ይሄ ነው። ውስጡ የሚያሳድገው ድምፅ አደጋል። ምን አይነት ድምፅ ነው የምታሳድጉት? ስለ ራሳችሁ ምን አይነት ምንድን ነው የምትነግሩት? ቸርች ስትመጡ ያላችሁ ሞራልና እቤት ራሳችሁን ስታገኙ ያላችሁ ሞራል ነው። አይ የመንግስት ሰራተኛ ሶስት ፊት አለው አሉ ነው። የመንግስት ሰራተኛ ሆኜ አላውቅም። አይዘው አይደል? ደሞዝ የወጣ ሳምንትና ደሞዝ ከወጣ 15 ቀን በኋላና ሁሉ ነገር ጸጥ ብሎ ደሞዝ የሚጠብቅበት ሳምንት፣ የተስፋ ፊት፣ የመዝናናት ፊትና ግራ የመጋባት ከእግዚአብሔር ጋር ስትኖር፣ በእግዚአብሔር ቤት ስትኖር አንዴ ፊት በርቶ ሊያስቀረው የሚችለው ምንድን ነው? የምትሰማው ድምፅ ውስጥ ድምፅ አለ። እስኪ ቼክ አድርግ። ክብር ለኢየሱስ። አሜን ናቸው ወይ? ብዙዎቻችን እንጨነቃለን። ለምንድን ነው የምንጨነቀው? ሃይማኖታዊ ስርዓቶች እንደሚያስጨንቁን
ምንም አያስጨንቀን ስንጸልይ በቃ ምናምን በቃ ሃይማኖታዊ ስርዓት ለማድረግ ብዙዎቻችን በጣም ዲቮትዶች ነን ልክ ኮሙኒኬሽን ሲባል መንፈሳዊ ኮሙኒኬሽን ሲባል ግን በጣም ችግር አለ ሃይማኖታዊ ስርዓት ለመፈጸም የምትጨነቁትን ያህል ራሳችሁን ከክፉ ድምጽ ከራሳችሁ ድምጽ አላቃችሁ በእግዚአብሔር ድምጽ ራሳችሁን ለማስገባት የምትታገሉ ብትሆኑ ምን ያህል አሸናፊዎች እንደምትሆኑ ስላንተና እየተናገርኩ ነበር ፍሪደም ነፃ ይወጣ ሰው ይታያል ባህሪው ላይ ይታያል እንዴት ሰው ተንከሲስ ሆኖ እንዴት ነው በጌታ መንፈስ ቅዱስ በእኔ ውስጥ አለ ሁለት ምንጭ ነው ሰውየው ሁለት ምንጭ ነው ሲፈልግ ይረግማል ሲፈልግ ይባርካል ሁለት ምንጭ ነው ከሰው ጋር በሰላም መኖር የሚባል ታሪክ የለው ተስማምቶ መኖር የሚባል የለው ለሰው መልካም ማሰብ የሚባል ነገር የለው ጠልፎ ስለመጣል ዘወትር ይተጋል ሰው መንፈሳዊ ነኝ ይላል አድቫንቴጅ ሜከር ነው ሰውን ለጥቅሙ ነው የሚፈልገው ሰውን ከተጠቀመ በኋላ ሰው የራሱ ጉዳይ ነው እንዲህ ሆኖ በጌታ ነኝ ነው የሚለው እዚህ ይሄ ሶርስ የመንፈስ ቅዱስ ሶርስ ነው ወይ አሁን ራሳችንን ቼክ እንድናደርግ ነው ውጪ ስላሉት ሰዎች አይደለም ወይም ስለ ሰማያዊና ስለ ነጭ ስለ አረንጓዴ ወንበር አይደለም ትምርቱ ያለው አሁን እያንዳንዳችን ላይ ነው ምንድነው ላያችን ላይ የሚታየው አያችሁ አሁን እዚህ እኔ አማርኛ ሳወራ ሁላችሁም ሰላም ናችሁ አንድ ቻይናዊ አምጥቼ እንዴት ነው ስለው ደህና ነኝ እግዚአብሔር ይመስገን ቢለኝ ሁላችሁም ግራ ትጋባላችሁ ለምን እሱ ፊት ላይ የምታዩት መልክና የሚያወጣው ድምጽ የተለያየ ልክ እንዲኮ ነው መለኮት ዓለም ሰርፕራይዝ እየሆነ ነው ያለው በእኛ የምናወራው አማርኛ ፊታችን የቻይንኛ አገብቷቸዋል እኛ ስፒሪቹዋል ነን የምናወራው የምንተዳደርበት መንገድ ግን ስፒሪቹዋል ዓለምን የራቀ አያችሁ ለዛ ነው መጽሐፍ ሲናገር ምን ይላል መሰላችሁ በመላእክ ዘንድ ስንፍና አለ እንዳትል የእጆችን ስራ ያጠፉታል አይ አለቀልኝ በቃ እኔ ምን ዘንድሮማ በቃ ምናምን ስንቴ ነው የምትለው በቃ አይ እኔ ምን እንደሆነ ህይወቴ እኮ እንደማይቀየር አውቃለሁ ግን እስኪ ቸርች እንጂ እዛ ባዛጋ ይሻለኛል አትምጣ ዱካክን ይዘዛው ቤቱን ገብቷል ተስፋ ከቆረጥክና ውስጥ ድምጽ ከሌለ ምን ታደርጋለህ እኔ ልንገራችሁ እኔ ወንድማችሁ ነኝ ለጠቅማችሁ ስለሆነ እዚህ ያለው ራሳችሁ ካረዳችሁ እናንተ ሊረዳ የሚችል ዓለም ላይ አንድም ጉልበተኛ የለም መንፈስ ቅዱስ እንኳን ይካንተ አይፈልግም እናንተን ማገዝ ኢንተረስትድ ካልሆናችሁ የለውጥ ሜንታሊቲ ከሌላችሁ አስገድዶ የሚለውጥ እግዚአብሔር መጽሐፍ ቅዱስ ውስጥ የለም ወደ ገዛ ወገኖቹ መጣ አልፈለጉትም ስለዚህ ለተቀበሉት ሄደ መዳን እንኳን ለተቀበሉት እንጂ እግዚአብሔር አስገድዶ ለሰጣቸው አይደለም ለተቀበሉት በስሙ ላመኑት የእግዚአብሔር ልጆች ይሁን ስታሰብ መዳን እንኳን ፍላጎት ላሳዩት የሆነ ነገር በህይወት ውስጥ ሲኖር ያለ ልምላሜ ያለ ደስታና ያለ በረከት ምድራዊው ማሸነፍ አንተ መፈለግ ውስጥ የተቀመጠ ነው አለቀ ጳውሎስ ሮሜ ላይ እንዳለው ቀደም እንዳነበብነው ሮሜ ምዕራፍ 10 ላይ በእግዚአብሔር ቃል ስሙ ይያለ ነው ሮሜ ምዕራፍ 10 ስለነዛ ስለነ ሙሴ ስለ ግብጽ መንገድ ላይ ስለነበረ ስለ እስራኤል ህዝብ ምናምን ነው ያወራው እና እነሱ እንደፈለጉ ናቸው አለ ደስ እንዳላቸው ነው አሰባቸው እነዚህ ሰዎች እኮ ታውቃላችሁ እግዚአብሔር ከናን የምትባል ምድር ላይ ህይወት አዘጋጅቶላቸው አተ ግብጽ የነበረው ያን ዱባ ታስታውሳለ ይላል አሁን ዱባ ወጥ እንደው ትዝታ ውስጥ ሊቀመጥ ነው የግብጽ ሽንኩርት ማይንዳቸው ውስጥ አስቀምጠው ደና ነገር እንኳን ቢያስቀምጠው መቃብር ይላል ፒራሚድ በመቃብር ውስጥ እግዚአብሔር መጥቶ እስራኤል ከናን አለ ማርና ወተት ታፈስ ምድር ሲለው ወደ መቃብር ነው የምፈልገው
ሐሳብ ውስጥ የሰረጸው ጠንካራው ድምጽ መቃብርና ሽንኩርትና ዱባ ነው። ስለዚህ እግዚአብሔር እንዴት አድርጎ ወደ ከነዓን ያስገባው? መንገድ ላይ ሲያጉረመርሙ እያንዳንዱ በመንገድ ቀራል። እያጉረመረሙ መንገድ ላይ ቀሩ። እንዴ እንዲ ተነግሯት አልነበር እንዴ ምናምን። እኔ ለምንገራችሁኛ ልጆች እያለን አዲስ አበባ የጸሎት ህብረት ነበረና ኢዩኤል የሚባል ልጅ በጣም ነው የምወደው። ወንድሙ አለ አሁንና በጣም ነው የምንዋደደው ሶስታችንም። እና አንድ ጸሎት ነው አንድ ህብረት ነው ያለንና የጸሎታችን ጊዜ አንድ ቀን አገልጋይ ተጠራና አገልጋይ ተጠርቶ የተወሰኑ ሰዎች እግዚአብሔር ለአገልግሎት ይፈልጋቸዋል ተብሎ ልጆች ነን ኦልሞስት ይሄ ታሪክ ምናልባት 17 ዓመት 15 ዓመት ወደ ኋላ ሊሆን ይችላል። እና አስታውሳለሁ አገልግሎት ትፈልጋላችሁ እግዚአብሔር የሚፈልጋችሁ ሰዎች አሉ ተብሎ ከዛ ከነበርነው ውስጥ ተመርጠን እጅ ለእጅ ተያያዙ ብሎ አገልጋዩ ሲጸልይ አስታውሳለሁ። ይሄ ኢዩኤል የሚባል ልጅ እኔ ይዤው ነበር እኔ አጠገብ ነበርና ተጸልየልን ምናምን ከሆነ ጊዜ በኋላ እኔ ከዛ ሰፈር ከወጣው በኋላ ምናምን ኢዩኤል ሞተ ተባለ። በጣም ልጅ ነው በቃ የኔ ኩያ ነው ሞተ። ምን ሆኖ ሞተ ሲባል ጅብ በልቶት ነው የሞተው። እና የሸዋ ጅብ ታውቃለህ ይበላል እንደዚህ ያለ ጅብ አይደል። እና ኢቭን ፊቱ እንኳን ለቤተሰቦቹ እንዳይታይ አይነት አድርጎ ስለተበላ በመታወቂያው ነው የታወቀው። ሄደች ሰክሮ ወደ ቤት ሲገባ አዲስ አበባ ዙሪያ ታውቃላችሁ ሸጎሌ ነው የኛ ሰፈር። የአዲስ አበባ ዙሪያ ጅብ ምንም ስለማያገኝ ሰው ነው የሚበላው። አስታውሳለሁ ክሪስማስ የገና ቀን እናትየው ቤት በግ እያረደች ነው ጠዋት። እኛም የሰማነው የዛ ቀን በቤት እኛም ጋር ያ ለአመት በዓል የታረደ በግ ለለቅሶ ነው። እግዚአብሔር በሰው ላይ ክፉ ሐሳብ አለው ብላችሁ ካሰባችሁ ፈተናውን ወድቃችኋል። የህይወት ፈተናን አታልፉ። እግዚአብሔር በሰው ልጆች ሁሉ ላይ በጎ ሐሳብ ብቻ ነው፣ መልካም ሐሳብ ብቻ ነው። የሰው ልጅ ግን ከሚሰማው የጥፋት ድምጽ የተነሳ ይወሰዳል። ከድምጽ ውጭ ከእግዚአብሔር ፕሮግራም ውጭ የሚያደርገን ሰይጣን አይደለም። ከእግዚአብሔር ፕሮግራም ውጭ የሚያደርገን ውስጣችን የምናሳድገው ድምጽ ነው። ተመልከቱ ልጅ በእውነት ነው በባህሪ እኛ ባህሪ ያለን እንዴ የመጨረሻ ደግ አሁን ስለሞተ ሰው ሲሞት ነው አይደል እንዴት አይነት ደግ ሰው ነበር ማለት ነው። እንደዛ አይደለም እውነት ነው። ወንድሙ ዛሬ የሱ ትንሽ ወንድም አግኝቼዋለሁ። በጣም የሚገርሙ ናቸው። በቃ ጠቅላላ ከኔ ጋር ደግሞ ጓደኛ ነው። ህብረት ውስጥ ካሉት ከኔ ጋር ይቀራረባሉ ሁለቱም ደግሞ እግዚአብሔር ነገር አለባቸው። ሁለቱም ያገለግላሉ። አብረን ነው ስናገለግል ነበር። ትንሹ ጋር አብረን ብዙ አገልግለናል። እነሱ ቸርች ይጠሩናል እንሄዳለን። መካነ ኢየሱስ ቸርች ነበሩ ቤተል መካነ ኢየሱስ። ለምንድን ነው ይሄ ልጅ እግዚአብሔር በዚህ እድሜው እንዲያልቅ ፈልጎ ነው? አማኑኤል ለሱ ለእግዚአብሔር ምን ውለታ ውሎለት ነው? አማኑኤልን በህይወት ያኖረ ይሄን ብላቴናው ለዛው እናቱ እንኳን ፊቱን እንዳታይ የተበላው ፊቱ በቃ በመታወቂያው ልታገኝ ይችላል ኪሱ በተገኘው እንጂ ሬሳውን ሲያነሱ ሰዎች ለቤተሰቦች ፊቱን ማየት አትችልም። ልታይ የሚችል አይደለም። አያችሁ። ስለዚህ በእግዚአብሔር ቤት ውስጥ አሁን ሰዎች ሲመላለሱ እኔ እግዚአብሔር ቤት ውስጥ እየመጡ እየተመላለሱ በፈራቸው ሰዎች አሉ። ምክንያቱም ውስጣቸው ከሚሰሙት ድምጽ የተነሳ እንዳይጠፉ እንዳይበሉ ቅርጥፍጥፍ ነው ያደረገው ሰይጣን። ዛስ ዋይ የሰው ልጅ ዋስትናው አገልግሎቱ አይደለም። እያገለገለ ድንገት ወንበዴ ሆኖ የምታገኙት ሰው ውስጡ ድምጽ ነበረ። ያ ድምጽ እየተቀለበ አድጎ ነው ያን ሰው የዋጠው። እንደዛ ነው። ዮሐንስ ምን አለ? ይሁዳ ሁል ጊዜ ከሚሰበሰበው ከቶ ስለሚሰርቅ ስለነበረ አልበስጥሮሱ ቢሸጥ አለ።
ለወንጌል አስቦ ግን አይደለም። አልባስጥሮሱ 100 ብር ቢሸጥ 80 ብር አስገብቶ 20 ብር ይወስድ ነበር እንደማለት ነው። ስለዚህ ሌብነት ውስጡ ነበረ። አያችሁ ዮሐንስ ማን ነው ይሁዳ በአንድ ጊዜ አይደለም ጌታን የሸጠው። በአንድ ብድግ ብሎ ጌታን አይደለም የሸጠው። ይሁዳ መባ ሲሰበሰብ ይሰርቅ ነበረ። 10 ዲናር ምናምን እያለ ምን አደረገ? አሳደገው። አንድ ቀን እንዴ የዚህ ሁሉ ምንጭ ገንዘብ አሰብሳቢ ጌታ አይደለም? አዎ እሱንም ይሸጠዋል አለ። ወጥቶ ሸጠ። አንድ ሰባኪ እንደው ምን አለ እንዴ ቢከራከር እኮ ከ30 ብር በላይ ያወጣለት ነበር። ለጌታ ነው ዝም ብዬ እንሰጣችሁ እኮ ይፈውሳል እንጀራ ብዝቷል ምናምን እያለ ብዙ ያወራ እኮ ከ30 ብር በላይ ያወጣ ነበር። ነገር ግን አሳደገው። እግዚአብሔር ያሳያችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ጌታ የመጨረሻውን እራት ሰብስቦ ከደቀ መዛሙርቱ ጋር እየበላ እያለ አሁን አሳልፎ የሚሰጠኝ ሰው ያለ ይሁዳ ጌታን የሸጠው የጌታ እራት ወስዶ ነው። የጌታ እራት ወስዶ የጌታ እራት ወሰደላ ወጣ። እንኩ 30 ብር አምጡ ጌታ እኔ የምስመው ጌታ ነው። አየህ የሰው ልጅ ውስጥ የሚያሳድገው ነገር። ዛሬ ወንድምህን መጥላት ሲሰማ ቶሎ ብለህ ያንን ድምጽ ቅጨው። ዛሬ ጊቭ አፕ ማድረግ ሲሰማ፣ ተስፋ መቁረጥ ሲሰማ፣ ሰው እንደማትሆን ሲሰማ ቶሎ ብለህ ያንን ድምጽ ተነጸበት። በእግዚአብሔር ቃል አድርግና ከውስጥ ንቀለው። ዛሬ ነገር እንደማይቀየም ሁሉ ጊዜ ያው የሆነ ህይወት እንደምትኖር የሚሰሙ ድምጾች ካሉ ፈጥነህ ንቃ። አለበለዚያ ነካ አንቆ መልቀቅ መውጣት እስከማትችል ያደርጋል። ማንም ሰው ቸርች ውስጥ ለማንም ሰው እግዚአብሔር ከበጎ ውጪ ሐሳብ የለም። ከበጎ ውጪ ፈቃድ የለም። ብትጸልይ ባትጸልይ፣ ብትጾም ባትጾም፣ ብታገለግል ባታገለግል እግዚአብሔር አንተ በምታገለግለው አገልግሎት ካንተ ጋር ፍቅር አይደለም። እየሰማችሁ ነው? አሁን እግዚአብሔር ነው እዚህ ያገለገልኩ። እሺ ጌታ ከትዕግስት የተለየ ወይ ከአንድ ሰው የተለየ እዚህ ቤት ውስጥ አማኑኤል እኮ ማለት በሳምንት እኔ እኮ እንዴት እንደምወደው እንዴት ወደድከው እንዴ በሳምንት 7 ቀን እያለ የሚል ይመስላል። መጽሐፉ እንዲህ ያለው የሚጤሰው ጧፍ አያጠፋም፣ እሱ የተቀጠቀጠውን ሸምበቆ አይሰብረውም። እግዚአብሔር ፍቅር፣ እግዚአብሔር አባትነቱ ለሚጠቅሙት አይደለም። አንድ ሰው ባለኝ ደስ ይለኛል። ምን አልኳችሁ? ባለፈው ምን አልኳችሁ? ስንት ሰዎች መሲሁ ይወለዳል የመሲሁ መምጣት ሲጠብቁ አንዳንዶቹ ይጾሙ ይጸልዩ ይሆናል አይኖር ነው። እሱ ግን ሰማርያ ወረደ። አንዲት አመንዝራ ሴት 6 ባሎች የነበራት ሴት ጋር ሄደው ራሱን ይገልጥላት ጀመረ። ምን ትላለህ? ስንት ጳጳስ አለ፣ ስንት ፈሪሳዊ አለ እኮ ቤተ መቅደስ። ጌታ ይመጣል እያለ ጺሙን እየጎተተ የኖረ ቀሚስ ለብሶ አንድ ቀን አዳኙ ይመጣል ማንም እያለ መልኩን ያሳመረ ስንት እያለ መቅደስ ውስጥ የማይጠፋ ስንት ሰው እያለ ሰማርያ ወርዶ እኔ እኮ አዳኙ ነኝ አለ። እየሰማችሁ ነው? ይህን ትምህርት ስንጀምር እኮ ነግሬያቸዋለሁ። ነፍሰ ገዳይ ነው ሳኦል። ለምን የምታሳድደኝ አለው ሳኦል። ለነፍሰ ገዳይ እየተገለጠ አንተ ምን አድርገህ ነው? መጀመሪያ ራስን ፈውስ። ይወደኛል በል፣ ተቀብሎኛል በል። አንተን ብሎ ክርስቲያን ለሚል ድምፅ በቂ መልስ ስጠው። የወደዳቸውን እስከ መጨረሻ ሊሚተው ወደዳቸው። መውደድ አይደለም አጸደቃቸው፣ አከበራቸው። በቃ የሆነ እድር ቤት ውስጥ ያለ ሰው የተስማማበት ጉዳይ አይደለም። መለኮት የተስማማበት ጉዳይ ነው። ያንተ መወደድ፣ መክበር፣ መጽደቅ አለቀ። ለምን ጳውሎስም እንደዛ ነው ያለው። እኔ ልጁን በእኔ ሁኔታ ሊገልጥ በወደደ ጊዜ ከማንም ስጋ ለባሽ ጋር አልተማከርኩም። በቃ ሰማው፣ ወደ አረብ ሀገር ሄድኩኝ፣ ራሴን አሰለጠንኩ።
ከ3 ዓመት በኋላ እንዴት ነው አገልግሎት ያልኩኝ እንደገና ከ11 ዓመት በኋላ መጣው እንጂ ሌላ ምን ታሪክ የለም። accept yourself አንተ ራስህን በመንፈስ ቅዱስ ዓለም ውስጥ አድርግና ተቀበል። ሊጠላኝ አይችልም። እግዚአብሔር ደካማን እንጂ የደካማ ጠላት አይደለም። እግዚአብሔር የጥፋት ጠላት ነው። እግዚአብሔር አጥፊ የሆነ ልጅ አለው እንጂ እግዚአብሔር ጥፋትን ፈልጎ ጥፋትን አጽድቆ ቢኖር አምላክ አይደለም። አጥፊ ልጆቹ ግን እኛ ነን። ከነ ጥፋታችን ይቀበል። ነገር ግን ዘወትር አላርም ያደርጋል ከነ ጥፋታችን እንዳንሮጥ ጥፋቶቻችንን ከእጃችን እንድንለቅ። ስለዚህ ያንተ ጠላት ያ ነው፣ አንተ ውስጥ ያለ ድምጽ ነው። ያንን ድምጽ አስወግደ የምትሰማውን ድምጽ እስካልመረጥክ ድረስ በጣም ትቸገራለህ። አየ በጸዳው ማንነት ውስጥ ይመጣል። ንጹህ ሆኖ ሲያገኙት አሁን ይሄን ሰውዬ በቀላሉ የምናገኘው አይነት አይደለም። ጌታ ማለት ለምዷል። ጌታ እያለ ነው እዛው ልናፍነው የምንችለው እንጂ እንደ ትናንትና ውጫው ልናሰቃየው አንችልም ይለዋል። ለዛ ነው ጌታ ከፈሪሳውያን ጋር ከመቀመጥ ይልቅ ከአመንዝሮች ጋር መቀመጥ የመረጠው። ምክንያቱም አመንዝሮቹ አንድ አመንዝርነት ነው ላያቸው ላይ ያለው፣ እነዚህ ግን የከፋ 7 ውስጣቸው እነዚህ ጥቅስ እየጠቀሱ ያደጉ ናቸው። እነዚህ ብዙ ግርግር እየፈጠሩ ያደጉ ናቸው። that's why ስለዚህ የህይወታችሁ ዋስትና እሱ ነው። የምትሰሙት ድምጽ ነው፣ የምታሳድጉት ድምጽ ነው። ረጅም ጊዜ በፊት አንድ ምሳሌ ነግሬያችሁ ነበር። አሁንም ደግሜ ልንገራችሁ ስለሚጠቅማችሁ። ይሰማኛል አለ አንድ ሰው፣ 2 በሬዎች በኔ ውስጥ ይታገላሉ አለ። ይሰማኛል እና ተሰቃየዋል። ሁለቱ በተደባደቡ ቁጥር ሁለቱ እኔ ላይ ነው የሚላፉትና አይደለ? አበሻ ምን ይላል? አህያ ለአህያ ቢራገጥ የሚጎዳው ሳሩ። አንተ ላይ አህያ ለአህያ የተራገጠ ነው፣ ድምጽ ለድምጽ ይራገጣል። አንተ ከዛ ምን አለ ይሄ ሰው? አሁን አንድ ነገር ገብቶኛል አለ። አንደኛውን በሬ በደንብ አድርጌ የምቀልበው እንደሆነ አለ ያኛውን ጥሎ ብቻውን ይቀመጣል አለ። ስለዚህ አንዱን መቀለብ ምርጫ ያድርጋለሁ አለ። በህይወት ውስጥ የጨለማን ድምጽ ወይ በደንብ አድርገህ አሳድገው፣ ኮትኩተው፣ ተንከባከበው፣ ውሃ ጠጣው፣ ወይ ደግሞ የብርሃንን ድምጽ በዚህ ቃል ውስጥ ያደረክ ራስህ አሳልፈ ራስህን ለዚህ የህይወት ቃል እየሰጠ የምትሰማውን ሁሉ በዚህ ቃል እየሰማ የምታደርገውን ሁሉ በዚህ ቃል ውስጥ እያደረክ ራስህን አስመልጥ። አለበለዚያ ውስጥ ያሳደከው ድምጽ አንድ ቀን ይዞ ይወጣል። ከዚህ ቤት ውስጥ ይዞ ይወጣል። የማርያም ብቅል እየፈጨው ነው ብላ አታመልጠው። ኢየሱስ ጌታ ነው። ስለ መዳናችን ብዙም ጥያቄ ነው። ስለ መዳንን አስተያየት አይሰጥበትም። ምክንያቱም ሰይጣን ራሱ መጥቶ ኢየሱስ ያድናል አያድንም ተለው ይነውስ ካንተ ያውቃል ይንቀጠቀጣል ነው ለመጽሐፍ። ጌታን ማመንህ እግዚአብሔርን ያስደስተዋል። እውነት ጌታን በማመንህ እግዚአብሔር ደስተኛ ነው። ጌታን አምነህ የምትኖረው ኑሮ ነው ትልቁ ጥያቄ። ምን አይነት ኑሮ ነው የምትኖረው? አሁን እዚህ ውስጥ ያለን ሰዎች ትምህርት ቤት ከሄድን አመታት የተቆጠሩ ሰዎች አሉ። በትምህርት ቤት በር ላይ ራሱ ካለፍ አሁን የምትማሩ ሰዎች አላችሁ። እኩል ተምረን አይደል እንዴ? አንድ ክፍል ውስጥ በአንድ አስተማሪ ሁላችንም 45 ደቂቃ ነበር መሰለኝ። ሁላችንም አንድ 8 ፔሪድ 7 ፔሪድ ምናምን ተምረን ክፍል ውስጥ አንደኛ የሚወጣ አለ፣ 42ኛ የሚወጣ አለ። 42ኛው ጆሮ የለው፣ አይን የለው፣ እግር ነው የጎደለው፣ ምር የጎደለው። አስተማሪው ጀርባ ሰጥቶ ነው የሚያስተምረው። ሁላችንም የተሰጠን ዴስክ አንድ አይነት፣ የምንለብሰው ዩኒፎርም አንድ አይነት፣
የምንጽፍበት ደፍተር አንድ አይነት፣ እስክሪብቶ እርሳሱ አንድ አይነት። አንደኛ የሚወጣው ልጅ በወርቅ እስክሪብቶ አይደለም የሚጽፈው፣ ኮሚትመንት ነው። ለዛ ካስተማሪው ለሚወጣ ድምጽ የሰጠው ስፍራ ነው። እግዚአብሔር ቤት ውስጥ ስትኖሩ ልዩነቱ ይሄ ነው። ታውቃላችሁ፣ እግዚአብሔር አብሯቸው በሆኑ ሰዎች በጣም የሚናደዱ ሰዎች አሉ ቸርች ውስጥ። በቃ ደማቸው ይፈላል ሲያዩ፣ በቃ ደማቸው ቀጥ የሚል ሰዎች አሉ። አውጣቸው ልክ እናንተ ስትወጡ ልዩነት ይፈጠራል። ነው ፈራችሁ። እናንተ ካላችሁ የሆነ የሚካሄድ ነገር አለ። ስለዚህ የእናንተ መኖር አይፈልግም። እናንተ ከሌላችሁ ጉባኤው ጩኸት ብቻ ነው። ልክ እናንተ ስትመጡ ጸጥ ይላል ጉባኤው፣ እግዚአብሔር ነው የምትሰሙት። ጨረባው የጨረባው ተስካር ይቆማል ማለት ነው። አያችሁ፣ ልዩነታችሁ የሰጣችሁት የትኩረት ውጤት ነው እንጂ ምን ልዩነት አለ? ምን ልዩነት አለ? በሐረግና በሁለቱ መካከል በሁለቱ ላይ የሚገለጠው መንፈሳዊ ስርዓት ልዩነቱ ጌታ ለሷ ወይ ለሷ አዳልቶ አይደለም። ሁለቱ በሚሰጡት ትኩረት ልክ ነው የሚለካው፣ ሌላ ነገር። ስለዚህ እግዚአብሔር መዳንህን ሳይሆን ከዳንክ በኋላ የምትሰጠው ትኩረት ምን ያህል እንደሚያሳስበው ታውቃለህ? ግድ የለሽ ሰው አትሁን እባክህ። ሲሪየሱን ክርስትናን በሲሪየስ መንገድ ያዘው። የማታስነካው ፓርቲ ነው፣ የማትቀልድበት ፓርቲ ነው። ቆም በል በቃ። የምትሸኘው ሰው ይኑር ከህይወት ውስጥ። ከዚህም ከዛም ጋር እየተላፋ አትቀጥልም። ቆም ብለህ ማሰብ አለብህ። ይሄ የክርስቶስ ኢየሱስን ድምፅ እንዳልሰማ በር የሚዘጋ ነው የምትለውን ጉዳይ አስወግደው። ሳትቆይ አስወግደው። እኔ ባገለገልኩበት ዘመን ውስጥ አንዳንድ ሰዎች ረጅም ዓመታት ነው ጌታን ያገለገሉት፣ ግን ደፋሮች ናቸው። የኃጢአትን የድካምን ህይወት ኢንካሬጅ የሚያደርጉ ናቸው። ስለዚህ እነዛ ሰዎች እንዴት ጓደኛ ታደርጋለህ? ዲሳይድ ማድረግ አለበት። ቲቪተኛ ይበሉ፣ የፈለገ ነገር ይበሉ፣ ጠልፎ መጣልን በደንብ እንደ ጥሩ ጥበብ የሚያዩ ሰዎች አሉ። ድብን ይበል ጠላት የሚለው መዝሙር ለአንተ የሚዘምሩ የሚያሳድጉት ድምጽ ከሚያሳድጉት ድምጽ የተነሳ ነው። እንደዛ እነዚህ ነጥቦች እስኪ እንመልከት። የሰው ልጅ ተስፋ የሚቆርጠው፣ የሰው ልጅ ተስፋው ሙሉ የሚሆነው፣ የሰው ልጅ ደስተኛ የሚሆነው፣ የሰው ልጅ ሰላም የሚሆነው፣ የሰው ልጅ ክፉ የሚሆነው፣ የሰው ልጅ በፍቅር የሚመላለሰው፣ የሰው ልጅ እግዚአብሔርን በመፍራት የሚመላለሰው፣ እግዚአብሔር መልካም ይሁን አይሁን ደስ እንዳለው ደግሞ እንደ ልቡም የሚመላለሰው፣ ይህን ሁሉ ውስጡ ካለው ድምጽ በመነሳት ነው። አንዳንድ ሰው ጥላቻ ስራው ነው። በቃ ሰው መጥላት ምን ትመስላለች ይላል። በቃ ገና ምን ባገር ሰላም ምን ትመስላለች? አሁን እቺውን ሰው ናት፣ ህይወቱ ነው። እቺን ብሎ አሁን ምናምን እሱም ብሎ ደግሞ እኔ ሳየው ራሱ እንዴት እንደምጠላው ቦርነ ይሄን ግን እንዴት እንደሚያስጠላኝ ውስጤ እንደሆነ ነገር ነው የሚሆነው። ያብራራልሃል። ጥቅስ ሁሉ ሊጠቅስልህ ይችላል። መንፈስ አለበት መሰለኝ አደ መንፈስ ኖርበት አይደለም። ነገረኛ ተንከሲ ስለሆንክ ነው። አንተ እጅን ጭነራ ስላለው መንፈስ አስወጣ። ሌላ ምንም እንትን የለው። ገና ሳያት ነው እኔ እንዴት እንደሚያደርገኝ። እኔ በጣም ብዙ ሰዎች ነው ሳያቸው እንዴት እንደምወዳቸው ምንም ምርጫ የለህም። ታውቃለህ፣ ምንም ምርጫ የለህም። ደገን የሚያደርጉንም ሰዎች ውስጥ ካለው ድምፅ አንጻር ነው የምትዳኛቸው። መስሎ ነው ጥላቻ ውስጥ ካለ ቦታ ከሰጠው ድምፅ እንደሚመጣ። አንዳንድ ሰው እንደልቡ ነው በእግዚአብሔር ቤት ሲመላለስ ማን ያዘዋል? ማን አለቃል?
እንደ ልቡ ነው እንድትነኩት አይፈልግም አጥሩን እንድትነኩበት አይፈልግም ይላል ይገባችኋል ምን ነው ፈጠጥ አላችሁ ያን የበጉን ምሳሌ ሰጥቻችኋል አይደል ሰውየው በጣም ተቸገረ ምን ያርግ ግራ ግብት ሲለው ራበው እሱም ልጆቹም ተራቡ ከዛ ቢያስብ በምን ይሄንን የረሃብ ጊዜ ይለፈው ዝም ብሎ ግቢ ውስጥ የሚጮህ ውሻ አየ ይሄን ውሻ መሸጥ አለብኝ ስለዚህ የበቆዳ ለበሰውና ገበያ ይዞ ከበጎች ያቀላቀለው ከዛ ያው ጥሩ በግ ነው ምናምን ይሉታል ጥሩ በግ ነው አለ ይሄ በግ ስትገዛ መቼ እንዴት ነው ምናምን ብለህ አይደለም ደህንነት ይሰማሃል ምናምን ብለህ አይደለም ምን ታደርገዋለህ ወገቡን ላቱን ምናምን ትይዛለህ አይደል ከዛ ውሻ ደግሞ ታውቃለህ ወገቡን ከያዝከው ምን እንደሚሆን ወገቡን አላለ ልክ እንደ አይነት ሰዎች አሉ ጫን ስንደረግ አይደለ ጫን ስንደረግ ምናምን እንላለን ናባሽ ነው ምናምን አይነት ማን ስለሆንሽ ነው ማን ፈልገሽ ነው ምን ለማለት ፈልገሽ ነው كيف يجوز من دنا ሰው ከማንነቱ ትም ሌላች በጊው በትጫኑት በትጋልቡት በግን ነው በታሰቃይ በግ ነው ማንነቱ ከማንነቱ የት ይሸሻል ክርስቲያን እኮ አክሮባት በመስራት እኮ አይደለም መኖር ያለው ለኛ በጣም አስቸጋሪ ሰዎች ሆነ በጣም የተለያየ መልክ ነው ያለን ደግሞ የመልካችን የመለዋወጡ ፍጥነት እዚህ ስር እንዳለው ላይት ነው ቀይ ቢጫ ሰማያዊ ኦሬንጅ ምና ትላንትና ጥሩ ፍቅር ሰው ሆነን ዛሬ በስመ አብ ወመንፈስ ቅዱስ በቃ እንዴት እንደምንከረባበት እንኳን ለሰው ለእግዚአብሔር ራሱ እኮ ማንዳይ ሰዎች ነው ይሄ ሁሉ መነሻው የምንሰማው ድምጽ ነው አጣቁ ምን አባቷ ይላል ውስጥ ያለ ድምጽ ነው ምን አባቷ እሷም ብሎ ሰው ምናምን ይላል አይ ያንን ድምጽ ቶሎ ብለ ካልገሰስከው እንዲያቆም ካልነገርከው ጥላቻን እያነገሰብህ ይሄዳል አንዳንዶቻችሁ ታወራላችሁ እንደዚህም ሰው ሳይወራም ሰምታችሁ ታውቃላችሁ እኔ ቂም ካስኩ በቃ ቶሎ አለቀም አሚር ነሻች ወይስ ምን እኔ ካስኩ ቶሎ ልብ ያይለ ቶሎ ብትለቅ ነው የሚሻለው ካንሰር ሆኖ ከመግደሉ በፊት ታስተጋባው ይሄ የክርስቲያናዊ ስነ ምግባር አይደለም ወንድም እኔ አሁን ዛሬ የሆነ ሰው የመሰጅ ላከልኝ በኋላ ግን ምናምን ብሎ ቶሎ ብዬ ዴሊት አደረኩት ከሁለት ቀን በፊትም ልኮልኝ ነበር ቶሎ ብዬ ዴሊት አደረኩት ይሄው አሁን ደግሞ መጥቶ እለው ደውልልኝ ብሎኝ ሄደ እሺ ብዬው ይሄው እየቀጠልኩ እያገለገልኳቸው ይወጥም ልታቀለው ይገባል ውስጥ ያለውን ድምጽ እንዳያድግም ልትሰጠው ትችላል እንደ ልብ ስትሆን አይመችም ራስህን ጠይቅ ሲዘመር ምንም ማለት ሲጸለይ ምንም ማለት ቸርች መምጣት አለ መምጣት ሰው መውደድ አለ መውደድ እግዚአብሔርን መፍራት አለ መፍራት ኖርማል በቃ ደረቅ ሰው ሆኖ የሚሰማ ከሆነ ቶሎ ብለህ ንቃ እየሞትክ ነው ነገ ጥሩ ዓለማዊ የምትሆን እንዳይመስል ያልቀላል ዳሜን ነው ያደርግ ጨለማ ብቻህን ነው ያስወራ ነገር ቶሎ መንቃት አለብህ
መጽሐፉ መራራ ስር ሆኖ እንዳያስጨንቃችሁ ቶሎ ንቁበት። ላስታይም ስንነጋገር ምን ብለናል? ምን በልባት ፈጥነ ንገስባት። በደጅ ምን እያደረገች ነው? እያደባ ፈቃደ ወደ አንተ ነው። ፍጠን። አልፈጠነም። ስለዚህ ወንድሙን ገደለ። ስለዚህ በዘመኑ ሁሉ በምድር ተንከራታች ሆኖ ጨረሰ። ለምን እንደዚህ ትሆናለህ? የምትሰማው ድምፅ ላይ ለምን ስራ አትሰራም? ስራ አትሰራም። አይንን ጨፍነህ አልቀበልም ለምን አትልም? መጥላትን አልቀበልም ለምን አትልም? ስንፍናን አልቀበልም ለምን አትልም? አሁን ጸሎት አዳር ጸሎት ሲባል ወገቤ አሁን እዛ ሂጄ ደግሞ ሰውየው ደግሞ ገና 5 ሰዓት አስተምሮ እሱ እንደሆነ አይደክመው ባትሪው ምን አይነት እንደሆነ አይ ቆይ ምን ራስ ላይ ነው የምትቀልድ። ቶሎ ብለህ መንቃት አለ ነው ብሩቶ በአምላኬ ፊት መሆን እኔ ማይደክመኝ ይመስላል። አዳር አሁን ራሱ እኮ እንዴት እንደተነሳው ነው ማለት የምትሰማውን ድምጽ ማሳደግ ነው ስራ። አለ የሆነ ድምጽ አለ እኮ ጠዋት ትንሽ ስታስጠያ አሁን አንቺ ሰው ተወኛለሽ ይችላል። ያ ድምጽ ካደገ ነገ ራስሽን ይታያለሽ። አንዳንድ ሰዎች እኔ አንዳንድ ሰዎች መብት ይገርመኛል። መብታቸውን የማያስነኩ ሰዎች አሉ። በቃ በፍጹም አትነቋቸው። ነኝ ካሉ ነኝ ነው በቃ። እኔ እንደዚህ አይነት ሰው ይሻለኛል። እንዲህ አይነት ሰው ይሻለኛል። ነጭ ስታረጉት ነጭ፣ ቡኒ ስታረጉት ቡኒ ከሚሆን ሰው ነጭነቱን አለቅም ብሎ የሚያስብ ሰው ይመቸ ይሻለኛል። አያችሁ አሁን ጴጥሮስ ትንሽ ችግር ነበረው። ጳውሎስ እንደነገረን የተገረዙት ጋር እንደተገረዘ ይሆናል። ደግሞ ከአይሁድ የመጡት የተገረዙት ሲመጡ እንደተገረዘ ይሆናል። ያልተገረዙት ሲመጡ ደግሞ እነዚህ ምን አይነት ኃጢአተኞች ምናምን ብሎ ደግሞ እዚህ ይወጣል ሰውየው። ጳውሎስ ደግሞ የትም ቦታ አንድ ሰው ነው። አቋሙ አንድ ነው። ስለዚህ ምንድን ነው አንተ የምታስመስለው አለ። ተነስራታ ይኖረን ወይ አለ። ቸርች ውስጥ ያስቸገሩን ኩንጉፉ የሚሰሩ ሰዎች ናቸው የሚከረባበቱ። ወይ ነጭ አይደሉ ወይ ጥቁር አይደሉ ሁሉም ናቸው አስቸጋሪ። ባለፈው የነገርኳችሁ አንድ ልጅ እዚህ መጣች። ከመጣችበት ሀገር ሁሉ የመልቀቂያውን ደብዳቤ ያመጣችልኝ። መልቀቂያ ደብዳቤውን ሳይሆን ሁሉም አገልግሎት ዘርፍ ውስጥ አለች። ጌታ ሆይ ልብ ስጠኝ፣ ጽናት ስጠኝ፣ ኃይል ስጠኝ ነው ያልኩት። ሁሉም አገልግሎት ውስጥ ከነበረች ሴትዮ እግዚአብሔር ያሰ ቸርቹን ሁሉ የምታውቀው ወሳለች ማለት ጸሎት ጓድ፣ መዘምራን ጓድ፣ ምናምን ጓድ ሁሉ ዲያቆን አለች፣ ወንጌል ስርጭት አለች። በቃ ቸርች ነች ማለት ነው ሴትዮ። ስለዚህ መልቀቂያ ይዞልኝ የመጣው አንድ ግለሰብ ሳይሆን ቸርች ነው። ገብቷል? አይ ቸርች እውነትም ቸርች ነው ነች በዚህ በነበረች ጊዜ። አይ ውስጥ የሚያድገውን ድምፅ ቼክ አድርግ። ውስጥ የምትቀልበውን ድምፅ ቼክ አድርግ። ምሬት የተሞላ በፍጹም መሳቅ የማይቀናችሁ ሰዎች፣ በፍጹም ሰላም የማይቀናችሁ ሰዎች ያሳደጋችሁት ድምፅ ነው ያን ሰላማችሁን የሰረቀው። አያችሁ ታሳሳላችሁ። ዳዊት ስለ ዮናታን ስለ ቸርነት ማድረግለት ከሳውል ቤተሰብ የተረፈ ሰው የለም ወይ ሲል ሜምፊቦስቴ የተባለው ሰው ሲመጣ እንዲህ ነው ያለው፣ እኔ ያለ እንደ ውሻ ወደምቆጠር ሰው ተመለከትካል። ነገር ግን ንጉሥ ከኔ ገበታ ትበላለህ ነው ያለው። ልክ እንዲህ ነው ደካሞች፣ አጥፊዎች በብዙ መንገድ ከእግዚአብሔር ጋር የማንስማማ ሆነን ሳለን ከጠራን ያንን ጥሪ መቀበልና በዛ ጥሪ ድምፅ ውስጥ ራስን ማሰልጠን እንጂ ራስን መቀጥቀጥ አያስፈልጋችሁ። አሁን አንዳንዶቻችሁን ይቀጠቅጣችኋል፣ አስተኝቶ ይቀጠቅጣችኋል፣ መስሪያ ቤት ይቀጠቅጣችኋል፣ ቸርች እየመጣችሁ ይቀጠቅጣችኋል። ፈቅዳችሁለት እኮ ፈቅዳችሁለት አንተም ብሉ አንቺም ብሉ ምናምን እያለ
መብት ስለተሰጠው የሰው ልጅ እያንዳንዱ የህይወቱ ስርዓት ፋውንዴሽኑ ድምጽ ነው። የትም እንዳትሄድ ውስጥህን ፈትሽ። ማይልስ ሙኑሮ የሚባል ሰውዬ ታውቃላችሁ አይደል? ዓለም ላይ በጣም ተፈላጊ ሰው። አንዳንድ ጊዜ እንደዚህ ይላል። አንዳንድ የአገር መሪዎች ቢሮአቸው ሲሄድ እና እኔ ወንበር ላይ ተቀመጥ፣ እኔ እሱ ጋር ተቀምጬ ልስማ ይሉኛል ነው። ይሄ ሰውዬ ግን በትምህርት ቤት በሚሄድበት ጊዜ አስተማሪዎች ሰው እንደማይሆን የትም እንደማይደርስ ነው የሚነግሩት። የትም እንደማይደርስ ምንም ለውጥ እንደማያመጣ እሱ እናቱ ግን ሁሉ ጊዜ ትነግረዋለች። እናቱ ሁሌ ነው የምትነግረው። የት እንደሚደርስ። ዓለም ላይ ትልቅ የሆነ አስገራሚ ግኝት ያገኙ ሰዎች ዓለም ያልተቀበለቻቸው ሰዎች ናቸው። ይሄ እብድ ነው፣ ይሄ አይምሮ ንፋስ ይስባል የተባሉ ሰዎች እንዲህ አይነት ሰዎች ናቸው ታሪክ ይሰሩት። ሺህ ጊዜ እግዚአብሔር ቢናገር ለውጥ አያመጣም። አንተ ድምጽ ውስጥ የእግዚአብሔር ድምጽ እንዲገባ ካልፈቀድክ በስተቀር እግዚአብሔርን የማትሰማ ከሆነ አያችሁ፣ ብዙ አባቶቻችን እግዚአብሔር ያሰበላቸው ሌላ፣ እነሱ ያሰቡት ሌላ። እግዚአብሔር የሚያስብላቸው ክብር፣ እነሱ የሚያስቡት ውርደት፣ በብዙ መንገድ ህይወታቸው ጎድተዋል። እንደሚታሰብላችሁ ማለት ነው። እግዚአብሔር እንደሚያይላችሁ ራሳችሁን መቀበል አለባችሁ። አንዳንዶቻችሁ በኑሮ ጡዘት ውስጥ ይከታችሁና ጉድፈላ ኑሮ ተወዷል እያለ ያሯሩጣል። አንዳንዶቻችን ዘመኑ የብልጦች ነው፣ ሞኛንቱ በፍየል ዘመን በጋትሁን እያለ ተንከሲስ ያደርገናል። ታማኝ መሆናችንን ከኛ ይወስዳል። የፍቅር ሰው መሆናችንን ከኛ ይወስዳል። ብልጥ እንድንሆን ሞኝነት ገርነታችንን የክርስቶስ መልክ የሆነውን ፍቅር ከኛ ይወስዳል። ነገ መዳናችንን እለት እለት እንዴት ነው የምንፈጽመው? መዳን የእለት ተለት ህይወት ነው። እለት እለት የሚኖር ነው። እሱን እንመለከታለን። እለት እለት ድምጽ ማሳደግ መዳን ማለት ያ ነው። እለት እለት ማመቻቸት፣ ምቹ ኢንቫይሮንመንት መፍጠር፣ አበቦች ምቹ ቦታ ሲያገኙ እንደሚያፈሩ ልክ እንደዛ እለት እለት መዳን ማለት ያ ነው። ለእግዚአብሔር መንፈስ ምቹ ኢንቫይሮንመንት መፍጠር፣ እግዚአብሔር እንዲናገር ምቹ ወይዘር መፍጠር። የእናንተ የሆነው የትኛውም ጉዳይ ፋውንድ የሚያደርገው ድምጽ ላይ ስትሰሙ ለድምጹ የምትሰጡት ምላሽ ነው እናንተ መንገዳችሁ ነው የሚገኝ። ተኝታችሁ ድምጽ ትሰማላችሁ፣ መንገድ ላይ ሄዳችሁ ድምጽ ትሰማላችሁ። አለ ድምጽ እናንተ አለ ድምጽ በየዕለቱ አለ። ለጤንነታችሁ ድምጽ አለ፣ ለፋይናንሳችሁ ድምጽ አለ፣ ለቤተሰባችሁ ድምጽ አለ፣ ስለ አገልግሎታችሁ ድምጽ አለ፣ ለክርስትና ህይወታችሁ ለሁሉም ጉዳይ ድምጽ አለ ወገኖች። እናንተ ግን የቱን ትሰማላችሁ? የእግዚአብሔር ቃል የሚለው ክርስቲያን ከሆናችሁ መተዳደሪያችሁ ከዚህ ውጭ ምንድን ነው? ክርስቲያን ከሆናችሁበት ሰዓት ጀምሮ ኢየሱስ ክርስቶስን ከምትከተሉበት ጊዜ ጀምሮ ከዚህ ውጭ መመሪያ አቁሙ።
ይሄ ብቻ ነው መማሪያችሁ። እምነት በመስማት መስማት በእግዚአብሔር this is your principle በቃ አገልጋይ መጥቶ የሚሽረው ሁኔታ መጥቶ የሚሽረው ማግኘት ማጣት መደሰት ማዘን ምንም የማይሽረው ከትንቢት ይልቅ የጸና ቃል ይሄን ውስጣችሁ አሳድጉ። ይሄን ውስጣችሁ የምታሳድጉ ሰዎች ስትሆኑ ብቻ መከናወን ይሆንላችሁ። እኔ ይሄን ልንገራችሁና እንጨርስ። አይልም በሉ በቃ ካላላ አይልም። አንድ ሰውዬ ነበሩ አሉ አንድ ቸርች ነግሬያቸዋለሁ መሰለኝ። ቸርች ውስጥ ነው የሚቀመጡት እና አይናቸው አያይም አይነ ስውር ናቸውና መነጽር አድርገው ከአገልጋዮች ወንበር ኋላ ነው የሚቀመጡት ሁልጊዜ አሉ። አገልጋዩ እንደኔ ያገለገለ ሞቅ ብሎት ያልተጻፈ ሲል አይልም አልተጻፈም ይላሉ። ኮይ ባልኩቸው ወካ ወገኖቼ እንደዚህ ተብሎ አይልም አልተጻፈም። አቤሳቸው ቢኖር እዚህ ቤት ወካ አሳልፉ። አሁን ከእግዚአብሔር ቃል ውጪ የሆነ ልምምድ ያለው ቤተክርስቲያን ውስጥ ለዛ አሁን ቸርች ከልምምድ ውጪ ናት፣ ከእግዚአብሔር ድምፅ ውጪ ናት። ቸርች ታውቃላችሁ የለችም። የእግዚአብሔር ቃል ከሚለው ነገር ውጪ ነው ኤክሰርሳይዝ የምታደርገው ያለው። ገብቷችኋል? የጎበዝ አለቆች አሉ ቸርች ውስጥ እንደወደዱት ቤተክርስቲያን ወደ ፈለጉት የሚያዞሩ። በህይወት ዘመናችሁ ይሄ የሚጠቅማችሁን ልንገራችሁ እንጨርስ በቃ። የእግዚአብሔር ቃል ካላለ አላለም፣ የእግዚአብሔር ቃል ዕውቅና ካልሰጠው የለው በቃ። ማንም ይሁን አይልም። መጽሐፍ ልጅህን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከዛ ፈገግ አለ። ይሄኛው እንደዚህ ሕፃን ልጅ ነው የምታስቡት እናንተ? ጥሩ ነው። ቦርናጌን የሆነውን ብዬ ብነግራችሁ ዛሬ የስተት ትምህርት እንዳይሆንባችሁ አዲስ በክርስቶስ የተወለደውን አይኑ ምራው፣ በሚሄድበት መንገድ ምራው። ተወልድ እንደ አዲስ ፍጥረት ሆነሃል። አረ የእግዚአብሔር ልጅ ሆነሃል። ይሄ ታናሽን አይምሮ በእግዚአብሔር ቃል ምራው፣ አሳድገው። በእግዚአብሔር ቃል ተለማመድ። በእግዚአብሔር ቃል የእግዚአብሔር ቃል ካላለ አላለም በቃ አይልም። ተጽፏል እንዴ? እንዲህ ይላል እንዴ? ምን ይመጣል? ጠይቅ። ማንም ለምን አይሆንም? ማንም እግዚአብሔር እንኳን የሚያከብረው ቃሉ ነው። መላእክቱ እንኳን የሚታዘዙት ለቃሉ ነው። ከቃል ውጪ ህይወት ካለ ክርስትና አንድም ድል የለውም። ይሄን ነገር በዘመንህ የምትራመደው በዘመንህ የምትወጣ የምትገባው ከእግዚአብሔር ቃል ውጪ ከሆነ እመን ህይወት የለም። ስለዚህ በእግዚአብሔር ቃል እምነት ከመስማት መስማት የምትሰማው ድምጽ ህይወትህ ነው። ውስጥ የምታሳድገው ድምጽ የፍቅር ድምጽ አለ፣ ውስጥ የጥላቻ ድምጽ አለ፣ የደግነት ድምጽ አለ፣ የክፋት ድምጽ አለ። ሺህ ድምጽ ነው ያለው። ከዛ ውስጥ መርጠህ እንደ እግዚአብሔር ቃል የሆነውን ድምጽ አሳድግ። ያን ጊዜ የምትሰማው ድምጽ ነፃነትህን እንድትጠብቅ ያደርጋል። ነገ ስትመጣ እንዴት ነው ለተለት መዳናችንን የምንፈጽም? ከድምጽ አንፃር እሱን እናያለን። ስንቶቻችሁ መንፈስ ቅዱስ አስተምሯቸዋል? ከዚህ በላይ ክብር ስጡ እስኪ ለመንፈስ ቅዱስ። ሃሌሉያ።